ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ይወላችሁ እሙኝላችሁ አለ ቤተሰቦች ስትገምደሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አከፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ ሰበር ዜና ነው። በሞላ ዓለም እጅግ በጣም አስደናቂ ሰበር ዜና ተሰምቷል። አሜሪካ ኢራንን ልትደበድብ ሙሉ ዝግጅቷን እንዳጠናቀቀች ዛሬ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትዊተር ገጻቸው ላይ እንግዲህ ይፋ አድርገዋል። we are loaded and locked and ready to go ነው ያሉት። we are locked and loaded and ready to go ነው ያሉት። ወደ ኢራን ኬክ ይዘው ይመስላል አይስክሬም። እንዴ ነው ህዝብ ሲበሰብስ ትውልድ ሲበሰብስ አገር በደም ነው የሚታጠው። አሁን ኢራን ተራዋ ነው፣ ጊዜው ነው። የነ ኢራን የማነው የነ ኢራቅ የነ ሶሪያ የነ ሊቢያ የነ የመን መጨረሻ ወደ ኢራን እየመጣ ይመስላል። ለዚህ ትልቁን በር የከፈተው የኢራን ህዝብ ነው። አሁን አሜሪካ ስለ ኢራን ተቆርቆራ አሜሪካ ስለ ኢራን ከተቆረቆረች ሂሳብ መልሶ አንድ ነገር ነው። በጣም አጭር ነው መልሶ ማዕቀቡን ማንሳት ነው። ደን 40 ዓመትና 50 ዓመት የኢራን ኢኮኖሚ በማዕቀብ እንዲሽመደመድና በብዙ ፈተናዎች ውስጥ እንዲያልፍ ካደረጉ በኋላ አጉል አዛኝ ቅቤ አንጓች የኢራን መንግስት እስቲ ልባለው ዜጎቹን ይንካና we are locked and loaded and ready to go ነው ያለ። አየ ዶሮ ሲያታልላት በመጫኛ ጧላትን በመጫኛ የሆነ ነገር አርጋት ይባላል። አረቦች እኮ እውነት ቀላል እንጂ እኮ በቃኛ አፍሪካን እኮ ጭንቅላታቸው እኮ ከሞላ ጎደል ሄደ የትም የማይደርሱ ናቸው። በጣም የሚያሳፍር ነው። በጣም ኢራኖች እንደዚህ መሳቂያ የዓለም መሳቂያ በእነሱ ቤት ከፍተኛ አብዮት ያስነሱ መስላቸዋል። ነገር ግን እውነታው እንደዛ አይደለም። ጸቡ ከኢራን ህዝብ ነው እንጂ ከኢራን መንግስት አይደለም። የኢራን መንግስት እየታገለ ያለ የኢራንን ህዝብ እና ክብርና ሉዓላዊነት ለማስጠበቅ ነው እየታገለ ያለው። ነገሩ ግን የሚሆን አይመስልም። ስለዚህ የነ ኢራቅ ዕጣ ፈንታ፣ የነ ሶሪያ ዕጣ ፈንታ፣ የነ የመን ዕጣ ፈንታ እየመጣ ይመስላል ወደ ኢራን። ይሄ ነገር እንዳይሆን የኢራን መንግስት ይከላከላል የሚለው ሌላ ጉዳይ ነው። አይታን አጉላ አዛኝ ቅቤ አንጓች አገሪቱ ከኢራን ጋር የበላ የጠጣ መርዝ ይብላ። ማዕቀብ ማለት እኮ ማዕቀብ ማለት ብዙ ኢትዮጵያውያን አንዳንዶች ግልጽ ማይሆንላቸው አለ። ማዕቀብ ማለት አውሮፓውያንና አሜሪካኖች ጋር ከጠላው ህዝብ ጋር አብሮ የሰላ አብሮ የበላ አብሮ የሰራ መርዝ ይብላ ማለት ነው። ማዕቀብ ማለት ይሄ ነው። ማዕቀብ ማለት ይሄ ነው። ስለዚህ ለዘመናት ማዕቀቡን ካነሱ እኮ የኢራን ኢኮኖሚ ሰማይ ይተኮሳል። በሶስት ቀን ሰማይ ይተኮሳል። ለምን? ኢራን ተሰፍሮት የማያልቅ ከፍተኛ የነዳጅ ክምችት ያላት አገር ነች እና እንዲሆን አልፈልግም። በጣም ልብ የሚሰብር ነው፣ የሚያሳዝን ነው። ነገር ግን ኢራን የደም መሬት መሆኗ የማይቀር እርሱ በርሳቸው ይዋጋሉ፣ እንደገና ወደ ውጭም ይዋጋሉ። እስራኤልም ሙሉ በሙሉ ዝግጅቴን አጠናቅቄያለሁ፣ ኢራን በማንኛውም ሰዓት ጥቃት ልታደርስብኝ ስለምትችል እኔም ደግሞ ኢራን ላይ ጥቃት አደርሳለሁ ብላ እስራኤልም መግለጫ ወጥታለች። አሜሪካም ደግሞ we are locked and loaded and ready to go ተብሏል። ኬክ ይዘው ነው የሚሄዱት፣ አይስክሬም፣ በርገር፣ ቾኮሌት፣ የገና ስጦታ። መቃጠል ነው። እነዚህ አረቦች እንዲሁ የሰርግ እንዳችሁ ከአፍሪካ ነው እንዴ? እና ሆ ይላል የኢራን ህዝብ ወጥቶ አብሮ ሆ ይላል። የተደገሰልሽን ባወቅሽ ከቤትሽ ባልወጣሽ አለ። የተደገሰላቸውን አላወቁም። 200 ጀቶች የኢራን ምድር ሲጎለባበጥ፣ በ200 የእስራኤል ጀቶች ሰማይና ምድሩ ሲጎለበጥ አሜሪካ የኢራንን ህዝብ መከላከል፣ ጦርነቱን ማስቆም፣ ማስታረቅ አልታያትም። 200 ጀቶች የኢራን ሃይፐርሶኒክ ሚሳኤሎች ተምዘግዛጊ መብረቆች ወደ ቴልአቪቭ ሲኖግዱ ነው አሜሪካ ወደ ልቧ የተመለሰች። እንደ ጭንቅላት ማጣት ምን ቆሻሻ ነገር አለ? በጣም ግርማ አራጆች እየገረፉ እየገደሉ እያሰቃየ አይዞህ እሺ ያሉ ቾኮሌት ያበላል። እና የኢራን ህዝብ
እንግዲህ በመሪዎቹ ትከሻ ላይ የቆየ ህዝብ ይመስላል ሲታይ። አሁን ከሞላ ጎደል በመሪዎቹ ትከሻ ላይ እሽሩሩ ላይ የቆየ ነው። አሁን የሚወድቅ ይመስላል ከአንቀልባው ወርዶ። አካሄዱ በጣም አስፈሪ ነው። ምክንያቱም እስከ ዛሬ የት ነበሩ? በእርግጠኝነት የኢራን መሪዎቹ ደግሞ ምናልባት አሁን ያለው የአያቶላ አገዛዝ ኮላፕስ የሚያደርግ ከሆነ የሚወድቅ የሚናድ ከሆነ ምናልባት የኢራን መሪዎች የሀገሪቱን ሚስጥር የሀገሪቱን በጥብቅ የተቀመጡ መሳሪያዎች ዝም ብለው ከሚባክን በጠላት እጅ ከሚገባ ለምን አንተኩሰውም? ያዙልኝ ማርክ ማይወርድ አስምሩልኝ ወገኖቼ። እኔ ከተናገርክ ምላሴ ጥቁር ነው አይቆርም። ኢራኖቹ ይሄን ነገር ያቀነባበሩብን እስራኤልና አሜሪካ ናቸው የሚል ጦርነት ሊከፍቱ ይችላሉ። ውስጡ እንዳለ ሆኖ ውጭም ሌላ ውጊያ ሊከፍቱ ይችላሉ። ድሞናችን አስምሩልኝ። ከዛ ያለው እዚህ ሰውዬ ጠንቋይ ይቆልባል ነው የምትለኝ። ጠንቋይ ለራሱ ማያውቅም ልበንም አያውቅም። ግን በተለምዶ እንደዛ ስለሚባል እኔ ምን አለ ትለኛለህ? ደም አፋሳሹ ጦርነት በመካከለኛው ምስራቅ ይፈነዳል። ከዛ ጦርነቱ ሲጀመር ህዝቡ ራሱ ወደ ቤቱ ይገባል። የኢራንን መንግስት ዱላ ፍራቻ ሳይሆን የአሜሪካን ዱላ ፍራቻ የኢራን ህዝብ ወደ ጉድጓዱ ይገባል። ያለችውን መሳሪያ ሙጥጥጥጥ አድርገው አያቱን ላይ ይጠቀማል የሚል ግምት አለኝ። ግምቴ ነው የምነግርህ ያለሁት። እችን ቢቢሲ አይተነተንም፣ እኔ ነው የምተነተንልህ። እውነቴን ነው። አሁን ይሄ ሰውዬ ውፍፍ ነው ትለኛለህ። የኢራን የጦር አዛዦች ይህን ጦርነት ይከፍቱታል። ሰኞ ወይ ማክሰኞ አያልፍም ይሄ ጉዳይ። ከኛ ገና በፊት በእስራኤልና በኢራን መካከል ዘግናኝ ጦርነት ይፈነዳል። ለምን? ኢራኖች ለዘመናት ያጠራቀሙት ስፍር ቁጥር የሌለ ሃይፐርሶኒክ ሚሳኤል የኢራን መንግስት ከተጎረሰሰ በአሜሪካና በእስራኤል ሰላዮች እጅ ስለሚወድቅ ይህን መሳሪያ እኛ ምንወድቅና ምንጠፋ ከሆነ ተያይዘን ቀጠናን ይዘን እንጠፋለን የሚል ውሳኔ ውስጥ ሊገቡ ይችላል እኮ ነው ያለው። አንተ ለነጂኒስ ቱንተና ነው ያደረክልን። ውስጥ የሚቀጥል ሁከት ካለ ውስጥ የሚወጋሉ፣ ውጭ የሚወጋሉ፣ ሰማይና ምድር ይደወለቃል። እና በእርግጠኝነት ነው ነግረህ ከዚህ በፊት በጣም አስፈሪ ዝናብ ባለፈ ኢራን ላይ ዘንቦ ነበር እና ዝናቡ በጣም በሚያስደነግጥ ሁኔታ ደም መስሎ ወደ ባህር ተቆላቅሎ ነበርና ይህን ብዙ ኢራናዎችንም የዓለምንም ሕዝብ ያስደነገጠ ነው። ምናልባት ከፈጣሪ ምልክት ተሰጥቶ የሆነ ወይ የሚል ፍርሃት አለኝ። በቆላለ የኢራን ሰራዊት ተደርምሳ ተጎረሰሳ፣ በቆላሉ መንግስት ተጎልብጦ፣ በቆላሉ የአሜሪካና የአውሮፓኖቹ ሎሌዎች ኢራንን ይገዛሉ የሚል ግምት የለኝም። ነገር ግን የኢራን መንግስት ከውስጥም ካሉት ጠላቶች ጋር ተዋግቶ ከውጭም ካሉት ጠላቶች ጋር ተዋግቶ አስፈሪ የሆነ ደም መፋሰስ ቀጠናው ላይ ይኖር ይሆንን የሚል ግምት አለ እና ጥሩ ጊዜ ከፊት አይታይም ለኢራን። እንዳልኳቸው ከዚህ በፊት በነበረው በ12ቱ እስራኤል ኢራን ጦርነት ይሄን ያህል ለኢራን አልፈራሁላትም። ምክንያቱም ከውጭ ኃይሎች ጋር ነው የሚዋጉት። ለዘመናት የተዘጋጁበት ነው። በአንድነት የተቆመበት ነው። ያ ጦርነት ኢራኖች እንደማይሸነፉ ገምቼ ነበረ። በአሁኑ ጦርነት ግን ወደዱም ጠላም በአንድም በሌላ መንገድ ኢራኖቹ ይሸነፋሉ። ለምን? ውስጡ ተፈረካክሷል። ህዝቡ ከመንግስት በተቃራኒ ቆሞ የሚዋጋው ውጊያ እንደገና አሜሪካን ፕሬዚዳንት ዶናልድ ትራምፕ እንዳሉ ከሆነ ይደበደባል የኢራን መሬት ማለት ነው። ጀቶች በአሜሪካ ጀቶች ኢራን ትደበደባለች። የምትደበደበው ደግሞ ለህዝቡ ተብሎ አስቂኝ ነው። ዊ አር ሬዲ ኤንድ ሎክድ አለ። ዊ አር ሎክድ ኤንድ ሎድድ ኤንድ ሬዲ ቱ ጎ አለ። ትንሽ እንግሊዝኛ አበዛውባቸው፣ ለብዛቱ ይቅርታ ጠይቃቸዋለሁ። እና አይስክሬም በአይስክሬም ነው ኢራን የሚደበድቡት። እንዲህ ነው ስትናቅ፣ እንደ ህዝብ ስትናቅ እንዲህ ነው። አሁን የዩክሬን ህዝብ የተናቀ ህዝብ ነው።
ንቀዋል። ሌላው ዓለም በመናቅ ነው እንዲህ ያለ ውጥንቅጥ ውስጥ የሚያስገባው እንጂ በማክበር አይመስልኝም። ይሄ እኔ ሀሳብ ነው። ሀሳቡ ሲሞቻችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህ ከልቤ አመሰግናችኋለሁ። ፒስ